ሰላም ሰላም ቤተሰቦቼ የጨረቃ ፋሚሊዎች የሃይሚና የብሩኬ ደስታ ናፋቂዎች እንኳን ደስ ያላችሁ ማለት እፈልጋለሁ። እንግዲህ ትላንትና ባየነው ቪዲዮ በጣም ደስ ብሎናል። መጀመሪያ ግን የእውነት ሃይሚና ብሩኬ ቀለበት የሚያስሩ መስሎኝ ነበር እንደ እኔ ማለት ነው። እና ግን አልነበረም። ሽማግሌ የሚልኩም መስሎኝ ነበረ። ግን ያ አልሆነም። እንግዲህ ምንድን ነው የመዳብ ቅመም ሰላም የምትባል ከዱባይ ነው ሰርፕራይዝ ያደረገቻቸው። ፍፄና ጓደኛውን አውርታ ለወዳጆቿ ለምታደንቃቸው ሰዎች ሰርፕራይዝ አረገች። የመዳብ ቅመም ሰላም የምትባል ማለት ነው። ሰላምዬ ያው ባለሽበት ሰላምሽ ብዝት ይበለልን። የዱባይ ቅመሟ የእውነት በቃ ትችያለሽ እና ትችያለሽ። ፈጣሪ ደግሞ አንቺም በሰላም ለሀገርሽ ያብቃሽ። በቃ ደስ ይላል። ስሜታችሁን የምትወዱትን የምታደንቁትን ሰው በቃ በስጦታ ማስደሰት ደስ ይላል። በቃ ይሄ የእሷ በቃ ውስጧ ነው፣ በቃ ሀሳቧ ነው። እኔ ደግፌዋለሁ። ማንም ሰው ለሚወደው ሰው ምንም ነገር ያደርጋል እና ለነ ሃይሚና ብሩኬ ደግሞ ይገባቸዋል። እኔ ሰላም የሚሰጡኝ ዩቱበሮች ናቸው። እውነት ሃይሚና ብሩኬ በጣም ነው ማደንቃቸው። በቃ ሰላም ነው የሚሰጡኝ። እኔ ሲጣሉ የሆነ ወንድምና እህት የተጣሉ አክል ነው የሚሰማኝ ቤተሰብ እና ከሌሎች ይሄ ከነዛ ማለት ስማቸው መጥራት አልፈልግም፣ ለምን ርዕስ ስላልሆነ ከነዛ ሃይሚና ብሩኬ ሰላም ይሰጡናል። አንደኛ ተመልካችን ያከብራሉ፣ የተመልካች ሀሳብ ያነባሉ፣ አስተያየት ያነባሉ እና የተመልካችን ደግሞ ስሜት ይጠብቃሉ ምናምን ነገር። በቃ የመዳብ ቅመሞችን ደግሞ በጣም ነው የሚያመሰግኑ። ደግሞ እውነት በቃ በስደት ያላችሁ እህቶች እናመሰግናለን ስትል ሃይሚ ብሩኬ ብዙ ጊዜ ነው የምንሰማው። እነዛ ግን አንድ ቀን ጭራሽ እኛው ላይ ነው ገና ፊት የሚሉት አናታችን ላይ ማለት ነው። እና ሃይሚና ብሩኬ ለእናንተ መልእክት አለኝ። መልእክቴ ምንድን ነው? ያው ሴት ልጅ ክብር አላት። ክብሯ ምንድን ነው? ቤተሰብ ነው። ከምን በላይ ቤተሰብ ይቀድማል። እና ብሩኬ ያው ከዚህ በፊትም ብዙ ተመልካች አስተያየት ጽፎልሃል፣ ነግሮሃልም። በቃ ሽማግሌ ላክ። በቃ ካሁን በኋላ እኮ ልጅነት የለም፣ ወደ እርጅና ነው እየሄድን ያለ ነው። ስለዚህ ፍቅራችሁ ይፋ እስከሆነ ድረስ ሁሉ ነገራችሁ ይፋ እስከሆነ ድረስ ቤተሰብ ጋር ሄደግ የአባትና የእናቷን ጉልበት ስመህ ልጃቸውን መጠየቅ አለብን፣ ማክበር አለብን። ምክንያቱም ክብር ከቤተሰብ ነው የሚጀምረው። ይሄ ሚዲያ ላይ ወይም ደግሞ በቃ አለ አይደለም፣ ዝም ብሎ እንደፈለጋችሁ መሆን የለባችሁም። ቤተሰብ የሚባል ነገር አለና ሴት ልጅ የምትከበረውም ቤተሰቧ ሲከበር ነው። እና ሄደግ ብዙ አይርቅህም። ቡታጀራ ማለት ሀገርህ ነው። ስለዚህ ሄደህ እግራቸውን ስመክ ልጃችሁን ስጡኝ ብለህ ሽማግሌ መላክ አለብህ። ሃይሚም ደግሞ ሽማግሌ ማስላክ አለብሽ። ቤተሰብ መከበር አለበት። እንደምናየው ነው። ያስረግዛሉ፣ ይተኛሉ፣ እንደፈለጉ ይሆናሉ። ቤተሰባቸው የት እንዳለውላ አያውቁም። እና ነገ ደግሞ የሚፈጠረው ነገር አይታወቅም። ቤተሰብ ያወቀው ነገር መልካም ነው ብዬ አስባለሁ። ቤተሰብ እናንተስ ምን ትላላችሁ? ስለዚህ የትላንትናው ደስታ ደስ ብሎናል። እኔ እንደውም በቃ የሆነ ቀለበት ምናምን ሽማግሌ ሊላክ ምናምን ነገር መስሎ ነበር፣ ግን አይደለም። የመዳብ ቅመም ናት ከዱባይ። ሃይሚና ብሩኬ ላስደስት ብላ በቃ ሰርፕራይዝ ያደረገቻቸው ሳታውቀው። እና ሃይሚ ደግሞ አገር ልብስ ምንድን ነው የሀበሻ ቀሚስ ስትለብሺ ማተብሽን ማውለቅ የለብሽም። ሁሉም ነገር ከሃይማኖት በቃ ከእምነት በኋላ ነው ሁሉም ነገር የሚሆነው። ሃይማኖት ከሌለን እምነት ከሌለን ሁሉ ነገራችን ባዶ ነው፣ በቃ ባዶ ነው። ስለዚህ እዚች ምድር ላይ እዚች ምድር ላይ ቀሪዋ ሀብታችን ሃይማኖታችን ነው። ስለዚህ ማተብሽን ማውጣት የለብሽም። ሙስሊም ሂጃቡን መልቀቅ የለበትም። ክርስቲያን ደግሞ ማተቡን ማውለቅ የለበትም። የፈለገ አስገዳጅ ነገር ቢሆን ማለት ነው። የፈለገ ለምን እሳት ውስጥ አትገቢም? ማተብ ማውለቅ
ተገቢ አይደለም። እህታችን እንግዲህ የብዙዎች ሀሳብ ሰጥተውሻል። ሀሳብም ደግሞ እንደምትቀበይ ምክንያቱም ታዛዥ ነሽ፣ አንቺ ትታዘዣለሽ። ተመልካች ያለሽን ነገር ትታዘዣለሽ። በጣም ቅን ሴት ነሽ እና በተመልካች ደግሞ ተወዳጅ ናችሁ። የእውነት የሰው ልጅ ሰው ይውደደው፣ ሰው አይጥላው። ውይ እነዚህ እኮ ውይ ጀመራቸው፣ ውይ ሰለቹኝ ማትባሉ ሰዎች ናችሁና በቃ ፍቅራችሁ ያዝልቅላችሁ። የሚሰራ ሰው ደግሞ እናበረታታለን። የሚሰራ ስትባሉ ይህ እንደፈለጋችሁ ህዝቡን የሚያዋርድ ወጣትን ቅስሙን የሚሰብር የወጣትን ያልሆነ ቦታ የሚመራ የሴት ልጅ ክብር የሌለበት ስራ ሳይሆን ተከብሮ ተዋዳችሁ ተፈቃቃችሁ ስርዓት ያለው ነገ ማትወቀሱበት ስራ። ምክንያቱም ቪዲዮ ተቀማጭ ነው። እናንተ እንኳን ብታጠፉት ተመልካች ላይ ይቀመጣልና ነገ ራሳችሁን ማትወቅሱበት ነገር ሰርታችሁ ለህዝባችሁ ብዙ ተከታይ ያላችሁ ለህዝባችሁ ማስተላለፍ አለባችሁ። በቃ መልካም ጊዜ የፍቅር ጊዜ ሆንላችሁ። ብሩኬ አስብበት። ዳይ ወደ ሽማግሌ ወደ ቤተሰቦቿ ላክ ማለት ፈልጋለሁ። አመሰግናለሁ። ቤተሰብ ሁኑ ደግሞ የጨረቃ ፋሚሊዎች ማለት